እናንተ እንዴት ናችሁ? የጀማ ሰላማችሁ ይብዛ በመላው ዓለም ላይ የምትገኙ እንዴት ናችሁ? ደህና ናችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ በመጀመሪያ በነገራችን ላይ ሰብስክራይብ ስለማታደርጉ ነው ከመግቢያችን ሰብስክራይብ አድርጉ የምንላችሁ ማለት ነው። ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉት። ቪዲዮውን አይታችሁ ጋር ስታዩት ላይክ አድርጉ። ለምን ዩቲዩብ በራሱ ጊዜ ሼር ያደርገዋል። ሰብስክራይብ እንኳን ያው ያን ያህል አይደለም ባይዘው እናንተ እንደስ እንዳላችሁ። በርግጥ ሰብስክራይብ ያው ቪዲዮ ስንለቅ ይደርሳችኋል ምናምን። ዛሬ አስተማሪ ነገር ባንለቅም ነገ ምናልባት ሀገር ገብተን ሀገር ሰላም ከሆነ ሀገር ጥሩ ከሆነ እንደፈለግን ወጥተን ገብተን የምንኖርባት ኢትዮጵያ ከሆነች ምናልባት አንዳንድ ነገሮችን የምንሰራበትም ለስራም ይጠቅመናል። ባይዘው አሁን ሁሉ ነገር እንደምታውቁት ኦንላይን ነው። የትኛውም ነገር ቢሆን ኦንላይን ነው እና ለዛ ስለሆነ ነው ማለት ነው። እንግዲህ ዛሬ የመጣሁበት እውነት ለመናገር ማለት ነው በተለይ እኛ አረብ ሀገር ያለንን ልጆች ይመለከተናል፣ ስደት ያለንን ልጆች ይመለከተናል እና በሱ የሆነ ቪዲዮ እንግዲህ ከሰነበተ ለቅቄም እኔም ለቅቄ ሌሎችም ለቀውት ብዙዎች ቁጣቸውንም እየገለጹ ነበረ ማለት ነው። ከዛ ባሻገርም ደግሞ ቁጣቸውን ብቻም ሳይሆን የተለያየ ሀሳብ አስተያየት እየሰጡ ነበረ እህቶች ማለት ነው። እንግዲህ ከዚህ ከመግቢያ ላይ የሆነች እህት ቀንጨብ አድርገን ያሳየን እህት አለች ማለት ነው። በሳይለንት ቢሆንም እንግዲህ እሷ ልጅ 10 ዓመት አረብ ሀገር በነገራችን ላይ እኔ አንዳንዴ መታደል እንላለው። እኔ አሁን 10 ዓመት ነው የቆየሁት በይዘው የአረብ ሀገር ግን አሁን ልገባ ነው እና እኔ የምመለስ ራሱ አይመስለኝም። ለምን አሁን ራሱ ወገቤ ራሱ አልቻልኩም። በቃ መንቀሳቀሳ ወገቤ በቃ ከምንም በላይ የሚደቅመኝ ወገቤ ነው። የሚገርማችሁ ነገር ማለት ነው ፎቅታችሁ ስለምንል መሰለኝ እና አሁን ይች ልጅ ሳይ 10 ዓመት መታ ምንድን ነው የምሰራው ሁሉ ብዬ በጣም እየተወዛገብኩ ነው። እና አንዲት ልጅ ደግሞ ምናልሽ ኮመንት አይ እህቴ ሱስ ነው አረብ ሀገር ሱስ ነው ምናምን ነገር አለች። እዛ ደግሞ በጣም የተለያየ ኮመንት ነው የኮመቱት። እዛ አንዷ ምን አለች መሰላችሁ አረብ ሀገር ሱስ ነው ምናምን ነገራች ሱስ ነው እስከ ነገረ ስራቸው ተንኮላቸው ሁሉ ይናፍቀናል ብላ ቁጭ አለች። አንዷ ተንኮላቸው ነገረ ስራቸው የልጆች ጩኸት ሁሉ ይናፍቀናል ብላ ኮሚታ በጣም ነበር የገረመኝ ማለት ነው። እና ምን ልላችሁ ፈልጌ ነው እስከ መቼ ድረስ ነው ስደት? እኔ ራሱ መቤቴን አሁን አገር እገባለሁ ብዬ በቅርብ አስቤያለሁ ከፈጣሪ ጋር። ግን የሆነ ጭንቅ ይለኛል። ምን እንደሆነ አላውቅም። የሰው ሲሆን ግን ተቀምጬ አወራለሁ ከሌ ሰንበዲ ምናምን እያልኩ አወራለሁ። ግን እኔ ራሱ አንዷ ነኝ። ረዥም ዓመት ነው የተቀመጥኩት። እንግዲህ ከፊቴ መረዳት ትችላላችሁ። ፊቴ ራሱ እንደዚህ ተጠባብሶ። ስለዚህ በቃ እኔ ራሱ ጭንቅ ይለኛል። እኔም ጭንቅ ይለኛል። እና ምንድነው ስምናረግ ምንድነው ችግራችን? ማለት እዚህ አሁን ለምሳሌ ተቀምጠን አይደለም ደሞዝ የሚከፈለን አይደል? ለፍተን ስንት ነገር መስዋዕት ከፍለን ስንት ብዙ ነገር አድርገን ነው አይደል ደሞዝ የምንቀበል። ግን እንደዛም ሆኖ በቃ አረቦችን እንወዳቸዋለን ወይስ ብሩ እያሳሳን ይሆን? ብቻ በጣም አንዳንዴ ውዝግብግብ ብላለሁ። ብዙውን ጊዜ እኛ ሳናቃቸው እውነት ለመናገር የሚያመጡን ነገሮች አለ። ነገር ግን እንደው ታረት ላበዛባችሁ ነው እንጂ አንዷ ምን በነገራችን ላይ አንዲት ፋጡማ የምትባል ልጅ ነበረችና ማለት ነውና እሷ እንደ ማንኛውም አረብ ሀገራት ላይ አረብ ሀገር ትሰራ ነበር። ያው አረብ ሀገር 20 ዓመት ነው የተቀመጠችው። በ18 ዓመቷ ነው አረብ ሀገር የሄደችው። አጠቃላይ እንግዲህ ነው 40 ዓመት ሆኗታል ማለት ነውና እንደዛ ሆኗት አዲስ አበባ ኮንዶሚኒየም ቤት ገዝታለች። ሱቅ የራሷ ይሄ ሱቅ ምንድነው የሴቶች እንትን ቤት እሱን ስሙን ጥሩልኝ እሱን ከፍታለች ምናምን ነገር እና ያው እድሜዋ ሄዷል። ቤተሰብ በነገራችን ላይ እኛ ጋር የሚፈልገው ብር አይደለም። አንዳንድ ቤተሰብ ብር አይፈልግም። የሆነ ምትበላችሁ አንዳንዴ እኛ ወልደን ማየት ይፈልጋሉ። በነገራችን ላይ እኛ ወልደን የሆነ ተሰትረን ማየት ይፈልጋሉ። ቤተሰብ አግሏታል እንግዲህ እቺ ልጅ ማለት ነው። ይቅርታ ድምፄን ግን ቀንሼን የማወራው ሰዎች ስላሉብኝ ነው። ይሰማል አይሰማም ፈጣሪ ወቀው። እዛ ቤተሰብ አግሏት አግሏታል ማለት ነው። ቤተሰብ ለምን እድሜዋ ሄዷል እና ሁሉ ነገር አላት፣ ገንዘብ አላት፣ በቃ ሁሉ ምንም የቀረባት ነገር የለም። ግን የምትኖረው ብቻዋን ነው። ፋጡማ ትባላለች። ፋጡማ ሰላም ነሽ ሲሏት ሰላም አይደለሁም ነው የምትላቸው ማለት ነው። ሰላም አይደለሁም ነው የምትል እና ምን ልላችሁ ፈልጌ ነው ከዘመድ ምርቃል ምንም የላትም። ገንዘብና ገንዘብ ነው እና አንዳንድ ሰዎች ገንዘብ ብቻውን የሆነ ማኔጅ የሚያደርግ ይመስላችኋል። ነው ስህተት ነው። ይሄ ፈጽሞ ስህተት ነው እና
እንግዲህ አረብ ሀገር ያለ ልጆች ልንመካከር ይገባናል። እንግዲህ በዚች ቤት ሰሞን በተለቀቀችው ልጅ ብዙዎቹ ቁጣቸውን ገልጠዋል። በቃ ኢትዮጵያ አልገባም አላገባም ሰንቤት የተለያየ ነገር ነው ሲኮምቱ። በተለይ እኛ አረብ ሀገር ያለ ልጆች የተለያየ ሀሳብ አስተያየት ስንሰጥ ነበር ማለት ነው። ነገር ግን እንግዲህ ጨክነን እንደምን ብለን ሀገር ልንገባ ይገባናል። የሰው ሀገር የሰው ነው። እውነት ለመናገር ምንም የሚሰራው ነገር የለም ማለት ነው። እና ያው ያለው ነገር ይሄ ነው። በተረፈ ግን ወሬ ያላብዛባችሁ ቤተሰቦች። ቻናሌን እንግዲህ ሰብስክራይብ አድርጉ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። በተረፈ ኢትዮጵያ ሀገራችን ሰላም ያርግልን። ሀገር ሰላም ሲሆን ነው እኛም ሰላም የምንሆነው እና ፈጣሪ ኢትዮጵያን ሰላሟን ያብዛልን ብዬ ነው የምላችሁ። ይሄን ያለው ነገር ሌላ ምንም የምለው ነገር የለም ማለት ነው።